ብሩኬ እዚህ ምን ምን አደረኩሽ ፍቅር? ገፋሽኝ እኮ። ከዛሬ ጀምሮ ከኔ ጋር ተኛ። እየተዝረከረክ ከኔ ጋር መተኛት እንዳታስብ። ምን አጠፋው እንዴ? ዝጋ። ሁለተኛ መልስ እንዳሰጠኝ። እሺ ያጠፋሁት ነገር ካለ ይቅር። ደሞ ያልነገርኩ ፍቺ ይፈልጋል። ፍቺ? አዎ መፋታት እፈልጋለሁ። ካንተ ጋር በትዳር መቀጠል አልፈልግም። ታስጠላኛለህ። ምን አጎደልኩብሽ? እኔ እኮ በጣም ነው የምወድሽ። ይኸውልህ እኔ እንደዚህ አይነት ድራማ አይገባኝም። ሁለተኛ ወድሻለሁ ብለህ ስትሟዘዝ እንዳልሰማክ። ፍቅር ያ ሁሉ ፍቅራችን የትገባ? ተወጅኛል ነበር? ኡፍ በቃ ተናግሬያለሁ። አሁን አርፈህ ሳሎን ተኛ። እሺ አንቺን ካስደስተሽ ሁሉንም ነገር አደርጋለሁ። ስለተረዳኸኝ አመሰግናለሁ። አሁን ውጣልኝ ልተኛበት። ፍቺ እፈልጋለሁ። ጆሮዬ ነው ወይስ ከምሯ? ፍቅር ሆና ነው? በጣም ነው ወደዳል ነበር እንዴ? ውጣልኝ። ሄሎ ኤርሚ፣ እንዴት አመሻልኝ? ሄሎ የኔ ልዕልት፣ እንዴት አመሸሽልኝ? ስልክሽን በጉጉት ስጠባበቁ ነበር። ምን እባክህ ያ ብሩክ እየተሟዘዘብኝ ነበር። ይህ ሰውዬ በቃ ቤቱን ለቁ ብን ብሎ እንዲጠፋ ማድረግ አለብን። አዎ ከዚህ ልጅ ጋር በፍጥነት መለየት አለብኝ። ለአንድ ቀን እንኳን አብሬው ማደር አልፈልግም። በቃ ተገናኝተን በደንብ እንመካከርበታለን። ይውድ ደህና ደሪልኝ። እሺ ደህና ደሪልኝ። ምን ሆንሽብኝ? ምን አጋጠመሽ? ደህና ነኝ። እስኪ በየሰበቡ አትለጣፍብኝ። እኔ እኮ የተጎዳሽ መስሎኝ ደንግጬ ነው። አይዞሽ የኔ እናት። የሚካበር ነገር አይደለም፣ ቀለል ያለ ነገር ነው። ሆስፒታል መሄድ አለብን። ሌላ ነገር ሊሆን ይችላል። ደህና ነኝ። አንተ መስማት አቁመሃል እንዴ? ምን ያደርቀኛል ደረቅ። እሺ በቃ ውስጥ ግቢና እረፍት አድርጊ። እኔ ምግብ አብስልሻለሁ። እኔ አዘጋጀዋለሁ። ግቢ። የፍቹን ነገር እንዳትረሳ። እሱን እኮ እሺ ብዬሻለሁ። ሐሳብሽን የምትቀይር ይመስለኝ። አንተ መለየቱን ትፈልገዋለህ? ለዛ ነው ሳታቅማማሽ ያልከኝ። አንቺ እኮ ነሽ መፋታቱን ወስነሽ የጠበቅሽ። ደግሞ ፍላጎት መኖሩ ብቻ በቂ ምክንያት ነው። ሌላ ነገር መጠበቅ የለብንም። እንደዛ አስበህ ከሆነ ጥሩ። ብሩኬ ምን ሆነሃል? አሰባበዝ ፍቅር ምን ሆነች? ደህና አይደለች? እሷስ ምን ትሆናለች? ትናንት ከስራ ስገባ ድንገት ዱብዳ ነገረች። የምን ዱብዳ? ዱብዳ ነው ትዳሬን የሚበትን ነገር ነው የነገረች። ብታይ በጣም የደነገጥኩት። በቀላሉ በንግግር ልፈቱት የምትችሉት ነገር ይመስለኛል እንደዚህ የምታወሳስቡ። እንደ ባቢሎን ሰዎች መግባባት አቅቶናል። ለመንገርም ጠንከር ነው። መንገር አልፈለግም? እንደዛ ሳይሆን እኔም አልገባኝም። እንደ ድንገት ካፏ ያመለጣት መሰለኝ። ሊሆን ይችላል። ግን ምን ብላ ነው? እንድፈታት ጠይቀች። ትዳሬን እንደበትን ድንገት ከመሬት ተነስታ እንለያያለች። ምን? ያው ካንተ ጋር በቃኛለች። አይ ይሄማ በፍጹም ሊሆን አይችልም። ፍቅር እንደዛ የምትንሰፈስፍል ሴት ናት እኮ።
ምናልባት በህልም አይተህ ይሆናል ወይም ደግሞ ፕራንክ ልታረገ እንደዛ ብላ ይሆናል እንጂ ፍቅር እንደዚህ አታረግም። እኔም ብዬ ነበር ግን አምራለች። ጠዋት ደግማ ጠይቀች። እውነትም ዱብዳ ነው። ምንድነው ምክንያት ያለች? አልነገረችኝም። እንጠይቃት ፈልጋ ነበር። እኔ ደግሞ ማወቅ ስለማልፈልግ አልጠይቅም። ለምን? ምን ይሰራልኛል? የሚለውጠው ነገር እኮ የለም። አንዴ ወስና ጠበቀችኝ፣ በቃ መሸኘት። አንተ ግን ምን አልካት? እሺ ከማለት ውጭ እኔ ምን እላታለሁ? አንዴ ልቡ የተሰረቀውን ሰው እኮ መመለስ አትችልም። ምን አይነት ነገር ነው? አንተስ ምን አሰብክ? ማለቴ ንብረትን እንደዚሁ ጥለህላት ልትወጣ? እንኳን ሀብቱ የምወዳት እሷን ማጥቼ ከጠቀማት ትሰል። ቆይ ምናልባት ሌላው እንዳፍቅራ? አይ በፍጹም ፍቅር እንደዚህ አታረግም። ምናልባት ሌላ ነገር ይሆናል እንጂ አታረግም። እንዴት ነው ፍቅርን በሌላው እንደምጠረጥራት? በፍጹም አታደርጉም። እሷ ንጹህ ልብ ያላት ሴት ናት። አይ በለውና ቢሆን ምን ታረጋለህ? እንደዛ ከሆነማ ቤቴን የደፈረኝም ወይ በጥይት አሊያም በገመድ አንጠለጥለው ነበር። ግን ፍቅር እንደዛ ነሷ አለች። በደንብ አውቃታለሁ። እረፍ በእናትህ በእና እኔ ቆንጆ እብድ ነሽ የኔ ፍቅር። ወይ ካንተ ጋር ማሳልፋቸውን ጊዜያቶች በጣም ነው የምወዳቸው። እኔ ምን ይጣፋጭ አኮራው አይደል? በጣም ድንቅ እኮ ነሽ። ለዚህ ነው ሚስቴ ላደርግሽ የወሰንኩት። አታሽኩርም የኔ ፍቅር፣ እንደዚህ ስትለኝ አፍራለሁ። ደግሞ ስሚኝ፣ በጣም ትልቅ ስራ ነው የሰራሽው። አሁን ብሩክ ተስፋ ቆርጦ ሀብቱን ሁሉ ጥሎልሽ እንደሚሄድ ነግሮኛል። ከልብ ያፈቅረኛል እኮ ይሄ ጅል። ግን ምን አስነክተሽው ነው? እንደ መልአክ እኮ ነው የሚቆጥር። ጭራሽ መጠርጠር ራሱ አያስብ። ያው እንግዲህ ምን ታደርጋለህ? ከለን የተሰጠኝ የኔ ጀግና በጣም ነው የኮራብሽ። ደግሞ ያ ጅል በጣም የዋ ስለሆነ መጠቀም አለብን። ባዶ እጁን ነው የምናስቀረው። አዎ ሀብታችንን ሁሉ ነጥቀን የራሳችን ኑሮ እንጀምራለን። አንተን ያወቅኩበት ቀን ምን ያህል እድለኛ ነኝ። ለሱ ባልሽና መስኪን እኔን ከመሰለ ሰው ጋር ያስተዋውቅሽ ካደረገልኝ ነገሮች በሙሉ ካንተ ጋር ስላስተዋወቀኝ ነው ከልቤ የማመሰግነው። ልክ ነሽ። ምንም ጓደኛዬ ቢሆንም ከምወዳት ሴት አይበልጥብኝ። ደግሞ እንዳይጠረጥር፣ ከጠረጠረ ባዶ እጃችንን ነው የሚያስቀር። ስለዚህ ጠንቀቅ በይ። አታስብ፣ አይጠረጥርም። ቢጠረጥር ራሱ ፍቅር ስላሰከረው አያምንም። ለነገሩ ልክ ነሽ። ምን ማታ ፍቅር ስብሰባ ነው በጣም ብለኛል ነበር። ናውቄለት የተንከሲስ ምን እናርጋው ነው? ወይኔ መዋረዳችን ነው። ተነስ፣ መጋረጃ ውስጥ ግባ። ተነስ። ወይኔ ወዴ ምን ፈልገህ ነው? ሁለተኛ መኝታ ቤት እንዳትመጣ ብያለሁ ነበር። ቤቱ ጭርስ ላይ ተገባሽ ብዬ ተጨንቄ ነው። አታስመስል እባክህ። አሁን ሂድ ወደ ሳሎን፣ ማረፍ እፈልጋለሁ። እሺ የምትፈልጊው ነገር ካለ ንገሪኝ። ምን እያየክ ነው? አይ ምንም፣ መኝታ ቤቱ ናፍቆኝ ነው። ትሰማኛለህ? ወደ ኋላ ትመለሳለች ብለህ አስበህ ከሆነ አትሞኝ። እሺ ከሱቅ ዕቃ እንድታመጣልኝ እፈልጋለሁ። ምንድነው? አብረን መሄድ አንችል? አይ ካንተ ጋር መታየት አልፈልግም። ስለዚህ አንተ ሂድ። ታፍሪብኛለሽ ማለት ነው? በጣም አሁን ቶሎ ደርሰህ ና። ስትደርስ ደውዬ የምፈልገውን እነግርሃለሁ። እሺ
ብሩኬ ወይ ታውቃለህ፣ ፈጣሪ ከሰጠኝ ስጦታዎች መሀል አንተ አንዱ ነህ። አውቃለሁ የኔ ልዕልት፣ ለእኔም በረከቴ ነሽ። በማንም አልተካሽ የማለውጥሽ ለዘላለም በቃ እስከምናረጅ ድረስ ከአንተ ጋር ማርጀት ነው ምኞቴ። እኔም ደግሞ አንለያይ፣ ማንም አይለየን። ከተለየኸኝ ግን ያላንተ መኖር አልችልም። ራሴን ነው የማጠፋው። ፍቅር ምን እያልሽ ነው? አስደነገጥሽኝ እኮ። ከአንቺ ውጪ ማን አለኝ? እንዴት እተውሻለሁ? ቃል ግባል። የዘላለም ነሽ፣ በማንም በምንም የማልተካሽ። ደግሞ አፈቅርሻለሁ። እኔ ከአንተ ውጪ ከሌላ ሰው ጋር አይደለም መኖር፣ መታየት እንኳን አልፈልግም። ቃሌ ነው። እሺ፣ ቅድም ስለጀመርከው ነገር ቀጥልልኝ። ምን ሰራለህ? መኝታ ክፍል ያኔ ካፌ ቃል የተገባባ ነው። ረሳሽው? ምንድነው? መቼም እንደማትተኝ እኮ ነግሬሽኝ ነበር። አይ አልረሳሁትም። ማስታወስ ስላልፈለኩ ነው። ድሮ ላይ ብዙ ስህተቶችን ስለሰራው ለመርሳት እየሞከርኩ ነው። አልገባኝ። ብሩክ ሼም አስይዤ ሀሳቧን አስቀይራታለሁ ብለህ ከሆነ አትድገም። ምን እንደለወጠሽ ማወቅ እችላለሁ? አይጠቅምህም። ደግሞ ለመፈለጊ በቂ ነው። የድሮዋን ፍቅር በጣም ናፍቃታል። ይገርማል። እኔ ደግሞ የድሮዋን አልወዳትም። ለምን? ጅልና ቂል ስለነበረች፣ ለውሳኔም ትቸኩል ነበር። ትጸጸቻለሽ ማለት ነው? በጣም ለውሳኔ ባልቸኩል ኖሮ ይሄኔ ካንተ ጋር እየተርመጠመጥኩ አልኖርም ነበር። ፍቅር ለምን እንደዚህ የምትናገሪኝ? የጎደለ ነገር ካለ ማሟላት እችላለሁ። ገንዘቡ እንደሆነ በእጃችን ነው። አንተ በቃ እንዳትሟዘዝብኝ። በቃ እንዲወስኛለሁ፣ እንፋታለን። አሁን ውጣልኝ። እንዳትሟዘዝ? እኔን? ቆይ ምንድን ነው ያደረኩሽ? ውጣ። ብሩኬ ምን አዲስ? ተፋታችሁ እንዴ ወይንስ ሀሳቧን ቀየረች? በአቋሟ እንደጸናች። ቆይ ምን ብታገኝ ነው? ለማወቅ አልጓጓ? አይ ግን ጥላቻ እንዳለባት ፊቷ ላይ ያስታውቃል። ከተፋታችሁ በኋላ ግን ፈጽሞ ዞር ብለህ እሷን ማየት የለብህም። ለአንተ ያልሆነች ለማን ትሆናለች? ማትረባ። እንዴት ነው የሚሆንልኝ? እኔ እኮ ከልቤ ነው ማፈቅራት። ብሩክ ቆፍጠን በል። እሷ እንደቆረጠላት አንተም ይቆረጠል እኮ። እንዴት የወደዱትን እንደዚህ በቀላሉ መርሳት ይቻላል? አይከብድም። በቃ ራቅ ያለ ቦታ መከራየት፣ እሷን የማታስታውስበት ቦታ፣ ራቅ ያለ ሀገር መኖርም ትችላለህ። እንደሱ ይሻላል። ታዲያ እንዴት እንደዚህ ትቀጥላለህ? ተብሰለሰልክ እኮ። እኔም ቤቴን ለቅቄ ልወጣ። በተደጋጋሚ ልቧ እንዲራራ ብዬ የማደርጋቸው ነገሮች አንድም ነገር ሊቀይሩ አልቻሉ። በቃ አንዴ ልቧ ሸፍቷል። ያለህ አማራጭ እኔ ያልኩህን ብቻ ነው። ልክ ነህ። መራቅ ይኖርብኛል። ያለህን ንብረት ተካፍለው ልቀበል። አይ ይቅርብኝ። እሷ ራሷን እስክትችል ድረስ ትጠቀምበት። ራሷን እስክትችል ማለት አልገባኝም። ተው በእናትህ። ይልቅ ዛሬ ቀለል ብሎ መዋል ነው ፈልገው። ታዲያ እኔ ጓደኛ እያለሁ እንዳታስብ፣ ቀውጢ ቺኮች ያሉበት ቦታ ነው መጋበዝ። ታውቃለህ፣ ከልቤ ማምነው የምወደው ሚስጥረኛ ጓደኛዬ እንደው። ወይ አንተ ደግሞ አሁን ምስጋና ልታዘንብብኝ። ምንድን ነው እንደዚህ ድንገት የለዋወጠሽ ነገር? ማወቅ እችላለሁ? ምክንያቱም ማወቅ እንደማትፈልግ ነግረኸኛል። አዎ፣ ግን ደግሞ ምናልባት የጤና ችግር ከሆነ ብዬ ነው። የጤና? አላውቅም። ድንገት ከመሬት ተነስተሽ የሞቀ ህይወታችንን ስትበጠብጪ ትንግርት ነው የሆነብኝ። ለማንኛውም ደህና ደር። ውሳኔህ እንደማታጠፍ እምነት አለኝ። በዚህ ልክ ከጠላሽኝ እኮ አሁንም ልሄድ እችላለሁ። እሱ ያንተ መብት ነው። በደረቅ ሌሊትም መውጣት ትችላለህ። እንዴት የሰው ልጅ ድንገት እንደዚህ ይሆናል?
እንዴት ድንገት ከመሬት ተነስታ እንደዚህ ትሆናለች? ነው ወይስ ኤርሚ እንዳለው በኔ ላይ ሌላው እንደደርባ? አይ በፍጹም ፍቅር ለእንደዚህ አይነት ተልካሻ ነገር ራሷን የምታረክስ አይደለች። ቆይ ታዲያ እሺ ምንድነው እንደዚህ ቀየራት? ከልቤ ነው የምወድሽ። መልካሙን ሁሉ ይግጠምሽ። እሺ በቃ ምንድነው የምትነታረከው? ከወጣ ውጣ በቃ። እጭ ሰላለምን ጭቅጭቅ ትወዳለህ? እሺ ቻው። በቃ ንብረትህን ጥለህላት ልትሄድ ወሰንክ? አንተ ንብረቱ ነው የሚያሳስብ? አይ ያለ ቅልብ እየገረመኝ ነው። አንተን በማጣቷ አንድ ቀን እንደምትጸጸት እርግጠኛ ነኝ። ቀና ልብ ስላላት ምንም አትሆን። አሁንም ስለተናደደች ከፊቷ ዞር ልበል ብዬ ነው እንጂ መልሳ መደወሏ ደግሞ አይቀርም እርግጠኛ ነኝ። ባትደውልስ? ካልደወለች ደጇ ድጋሚ ያረግጠው። ቆራጥ የሆነ ውሳኔ ስለምትወስን ትገርመኛለህ። ቀጣይ ጉዟችን ወዴት? አሁን ሩም መያዝ አለብኝ። እኔ ጓደኛ እያለሁማ የምን ሩም ነው? እስከምትፈልገው ድረስ እኔ ጋር መሆን ትችላለህ። ወይንስ ደሳሳ ጎጆዬን ንቃት ነው? በእርግጥ ለአንድ ቀን ነው። በዛ ላይ ደግሞ ያንተ መኝታ ይበቃል። ችግር የለውም። እኔ ዛሬ ቤት አልጅ። የት ልትሄድ ነው? ቆይ አንተ ልጅ አሁንም ከሴት ጋር ያለ ነገር አለቀቀህ ማለት? ምን አገኘው ብሎ ይለቀኛል። ዛሬ ደግሞ ወሳኝ ቀጠሮ አለብን። ወሳኝ ቀን የድል። ቆይ ግን ማነች እንደዚህ የምትሆንባት? ተቆጣጣሪ ቤተሰብ የላትም እንዴ? ማን ብለህ ማንን ታውቃለህ? አንተ የምታውቀው ፍቅርን ብቻ ነው። ፍቅርማ ህይወቴ ነበረች። አለሽ እንታው ሊያዝ ገደልከኝ እኮ። ስማኝማ፣ አሁን ግን ምን ቀረን? ንብረታችንን መካፈል ብቻ ነው አይደል? እሱን ታዩ ለሷ ይሆናት ብሏል። የኔ ዋህ አፍቃሪ የዋ ልብ እኮ ነው ያለው። በጣም በቃ አሁን ምን ቀረን? ትክክርፍ ብለን ናፍቆታችንን መወጣት ብቻ። እሱ ደግሞ እዛ ትራሲን አቅፎ ይደር። አንተ ቤት ነው እንደ ያለው? አዎ ምን ላድርግ ብለሽ ጎዳና አልጥለው የልብ ጓደኛ አይደል? ና አሁን በል። የኔ ጣፋጭ ተነሽ፣ ያዘጋጀሁልሽን ተመልከች። ያዥ ተነሽ። ወይ ዛሬ ድክም ብሎኝ ያደርኩት። ከምን ተነስተን ያዘጋጃልኝ? ላንቺም ማልሆኑ ነገር የለም። ድካሜን ዋጣ አድርጌ ነው ያዘጋጀሁልሽ። አመሰግናለሁ። የኔ ጣፋጭ ማን ደውሎልሽ ነው የምታማርሪው? ያ ነፈስ ጓደኛክ ነው። ብሩክ ነው እንዴ? ይርሳሽ እንጂ ተስፋ አይቆርጥም እንዴ? ይሄ ቂል ምን አቅለት አለው? ሙጭጭ አለብኝ እኮ። እወድሻለሁ፣ ሁሌም በልብ ያለሽ ምናምን ይላል። አስበው እስኪ አንተን የመሰለ አፍቃሪ ከጎን ያስቀምጪ ከሱ ጋር ሰው
ታዩ እባክሽን። ሲጀመር ምን ስትይ ነው ከሱ ጋር ይውሹ? እሱ ደስ የሚለው ነገር ሀብቱ ብቻ ነው። እሱን ደግሞ እጃችን አስገብተናል። በሚገባ አሁን አንተም ከራስ ልታርቁ ይገባል እንዴ። ካሁን በኋላማ ውሎዬም አዳሬም ካንቺ ጋር ብቻ ነው። አጠገቤ አላስደርሱ። በጣም ነው የምወደኝ ፍቅር። ካንተ ጋር ኑሮ መስርቼ መኖር ነው ፈልገው። እኔም ያቺን ቀን በጉጉት እጠብቃለሁ። ታዲያ ብሩኬ እዚህ ምን ትሰራለህ? ማለቴ አልመጣም ብለሃል ነበር። እንደዚህ አይነት ሰው መሆኑን አላውቅም ነበር። ቆይ ላስረዳ። ምን መሰለህ ብሩኬ፣ አታፍርም? ምን ነው ታስረዳኝ? ቆይ ለምን መጣ? ሲጀመር እዚህ ምን ትሰራለህ? ምንም መስማት አልፈልግም። ሁለታችሁም ጨርሳችኋል። ዝም በሉ። ይኸውልህ ጓደኛዬ፣ እንደሱ አይደለም። ላስረዳ እንዴ